ትንሽ ሲለው እኔ ታነቅ ትላለች፣ ሲያደናቅፋት እኔ ልደፋ ባይ ነው። ፍቅራቸው የትየለሌ ነው። አንድ ጎረቤት ይህን ፍቅራቸውን ሲያይ ከርሞ ግን የምራቸውን ነው እውነታቸውን ነው የሚዋደዱት ብሎ አንድ ቀን ቼክ ማድረግ ፈለገ። አያድርስባችሁ እንዲህ አይነት ጎረቤት። ጥቁር በጥቁር ለብሶ የተመዘዘ ሰይፍ ይዞ አንድ ቀን በራቸውን በኃይል አንኳኳው። በኃይል ሲንኳኳ እዚህ አዲስ አበባ ነው ታሪኩ የተፈጸመው። በር በኃይል ከተንኳኳ ወይ ቀበሌ ነው ወይ ደንቦች ናቸው መቼም እኛ ሀገር። ሴትዮዋ በራ ወጣ ክፍት ስታደርግ ጥቁር በጥቁር የለበሰ የተመዘዘ ሰይፍ ያዘ ሰው ቆሟል። ደነገጠች። ማን አለችው? እኔ ሞት ነኝ። እና ምን ልታረግ እዚህ መጣ አለችው። አይሞቱማ እንዴት ይሞታሉ? የሚሞተው የታመመ ሰው አይደለ? በእኛ ቤት አልጋ ያዘ ሰው። እኛ እኮ ምስኪኖች ነን። ውሻ እንኳን ሲጮህ እዛ መንደር ውስጥ አይ አቶ ገሌ ዛሬ ሊሞቱ ነው ቤት መዳቢዎች፣ ሟች ቆጣሪዎች። አሁን አንድ ምስኪን ዘፋኝ ትዝ ይለኛል፣ ማዲንጎ የሚባል አሁንም ይሞት ይመስላል እሱ። ደግሞ እናንተ እንደዚህ እንዳታረጉና እንዳጽፉ ነገር እሷም የተረዳችው እንደዚህ ነው። የሚሞቱት አንድ የታመሙ ሰው ነበሩ አቶ ገሌ የሚባሉ። ተሳስተ የሆነ አድራሻ በዚህ ቀጥታ ሄደ ጥፍ ብለህ አይደለም እዚህ ቤት ነው የመጣሁት አለው። ሞት ምንም ያድራሻ ለውጥ ስተት የለም እዚህ ቤት ነው ይላል። እና ምን ፈለግ ልወስድ። ሴቲቱ ወደ ኋላ ዞር ብላ አይታ ባሏ እንደሌለ ምን ያደርጋል እኛ ጋር ከሆነ አድራሻ የመጣው ባሌ ውስጥ አለልህ። እኔ ወጥ ውጪ አብኩቼ አስፍቼ ጋግሬ ልጆች ማኖረው እኔ ነኝ። ባሌ ውስጥ አለ ውሰደው አለች። ፍቅራቸውን ሊለካ መጣል አልኳችሁ። እንደሱ ነው ነገሩ። ባል ስትቆይበት ለካ መጥቶ ሰምቷቸው ኖሯል። እኔ አላመጣሁትን ታሰፊዋለሽ፣ እኔ አላመጣሁትን ተወጨውጪዋለሽ፣ እኔ አላመጣሁትን ትሰሪዋለሽ። ጸብ። ከዛ ሴትዮይቱ ፈሊጠኛ ነበረች አሉ። የድሮ ሴት ሳትሆን አትቀርም። እናንተን ማለት አይደለም። በሰላም መውጣት ፈልጋለሁ ከዚህ ግን ምን አለች አሉ መሰላችሁ? ለመሆኑ ሞት ወይ? አቤት ከዚህ ቤት ስንት ነፍስ ነው የምትፈልገው ትለዋለች። እኔ ከዚህ ቤት የምፈልገው አንድ ነፍስ ነው። አውቆ በደንብ ሲያስጨንቃቸው ምን ያደርጋል፣ ያሳዝናል። እኔ ጸንሻለሁ፣ 2 ነፍስ ነኝ፣ ባሌን ውሰደው ብላ ለማምለጥ ሞከረች አሉ። እንደዚህ ማምለጥ ይቻላል? አሁን እናንተ ሞት ቢመጣ እየሳቃችሁ ወይስ እያዘናችሁ ትሄዳላችሁ? ለመኖር ከሆነ ከክርስቶስ ጋር ለመኖር ከሆነ እርፍ ለማለት ከሆነ የሚበልጠውን ክብር ለማግኘት ከሆነ ወደ ዘላለም ቤታችን ለመመለስ ከሆነ ልሂድ ማለት የክርስቲያን ወግ ነው። ካልሞት ሕያው አትሆንም። ይቆየን። ፀሐይ ላይ ብዙ አቆየዋችሁ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የጻድቁ አባታችን የአቡነ ሀብተ ማርያም በረከት ረድኤት አይለየን። በሐዘን ጊዜ ብዙ አታምቡ፣ ብዙ አታልቅሱ፣ ተስፋ አትቁረጡ፣ አትመረሩ፣ ጥቁርና ከል አትልበሱ፣ ጸጉር አትንጩ፣ እንደ አሕዛብ አታልቅሱ። ይሄ ክርስቲያን ወግ አይደለም። በትንሣኤው ኃይል ለሚያምን ክርስቲያን በቅጡ የሚኖር ሕይወት የሚገለጠው እንዲህ ባሉ ብርቱ የሐዘን ጊዜያት ነው። እየዘመርን መሸኘት እንልመድ። እልል እያል እየዘመርን በአንድ አይናቸው እየሳቁ በአንድ አይናቸው እያለቀሱ እንደሚሸኙት ደጋግ ሰዎች እንሆን።